ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማ ክፍል 39ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ አቶ ደረጀ ለሰላም አትጨነቂ፣ ይህ ቤት በምን አይነት መተማመን እንደቆመ ታውቂያለሽ። ይኸውልሽ ሰላም ሁሉን ነገር ስታደርጊ ተጠንቀቂ። አዎ ጋሼ ተጠንቅቄ ነው። አንተም ደግሞ ለኔ ያስብልኝ። አሁንም ድረስ እኮ ልጅን እየጠበቅኳት እኮ ነው። አታስብ ይሻለው እኮ ሰላም፣ ብዙ መልካም ነገሮች አሉ። ዋናው አንቺ በሰላም ተገላገይ። ግን አንተ ታውቃለህ ማለት ስለ ልጅ ታውቃለህ አለችው። ከዛ ሰላም እንዳትጨነቂ ደግሞ እንዳታለቅሽ፣ ይኸውልሽ ሁሉም ነገር አንድ ቀን ይስተካከላል። ሁሉም ነገር ማስተካከል የምችለውን ነገር እያደረኩ ነው። መኝኝ በቃ ዝም ብለሽ መኝኝ ሰላም አሏታ ተደረጀ። እሺ በቃ ይችን መልስልኝ፣ ስለ ልጅ ታውቃለህ አለችው። ከዛ ዝም አለ። ምንም ነገር ላወራሽ አልችልም። ይኸውልሽ ሰላም፣ ይሄ ጉዳይ ዝም ብሎ የሚወራ ጉዳይ አይደለም። እባክሽን ትዳሬን፣ ቤቴን፣ ልጆችን፣ ሚስቴን አስቢ። ሁሉም ነገር ቀላል ነው እንዳይመስልሽ። ግን ዋናው አንቺው ሰላም ተገላገይ እያሏት ነው። ብቻ እመኝኝ፣ አትጨነቂ፣ አታስቢ ሲል ከዛ አብዬ መቼም እንደተለመደው ወሬ ማዳመጥና ተለጥፋ በር ላይ ማዳመጥ ትወዳለች። ከዛም በር ላይ አቶ ደረጀ ሲያገኟት ሰላምም ትኩር ብላ ማየት ጀመረ። ከዛ አቶ ደረጀም እዚህ ጋር ምን ትሰሪያለሽ? ቁመሽ እያዳመጥሽ ነበር ወይ? ምንድን ነው እየሰማሽው? ብለው ሲጠይቋት ከዛም ኧረ ምንም አልሰማውም አባዬ፣ እኔ እኮ አልተለጠፍኩም። ልክ ልገባ ስል ነው አንተ በሩን የከፈትከው። እርግጠኛ ነኝ ምንም ነገር አልሰማሽም። ቆይ ለምንድን ነው ምንም ሳላደርግ የምትቆጣኝ? ቆይ አንቺ ቆይ እንደ ክፉ ጎረቤት መተሽ በር ላይ የምትለጠፊው ሚስጥር ለመስማት ነው ወይ አሏት። ኧረ እኔ አልተለጠፍኩም፣ ልገባ ስል ነው የመጣኸው፣ በይ ግቢ አላት። ግን እሷ ቁማ ወሬ እያዳመጠች ነበረ ማለት ነው። ምን ትመስላለች ይች ብለው እንግዲህ ወሬ እያዳመጠኝ ነበረ። ከዛም እንግዲህ አቶ ደረጀ ከሄዱ በኋላ ስታወሩ የነበረውን ሁሉ ሰምቻለሁ አለች። እንዴ ቆይ ምንሽ ነው እንደዚህ የምታፈጭው? ናፍቀሽ ልበልሽ? ያወራችሁትን በሙሉ ሰምቻለሁ። ጎበዝ እንኳን ሰማሽ አለቻት። ትዳሬና ልጆችን አስቢልኝ የሚልሽ አንቺ ምን አባሽ አግብቶሽ ነው እንደዛ የሚልሽ? ሰምቻችኋለሁ ሁሉንም ነገር ደግሞ እንደዛ ያለው ቤተሰቦቼ ጋር ሄጄ ወልዳለሁ ስላልኩት ነው ለልጆቼ አስቢላቸው ያለኝ። ኧረ አንቺ ለቤቱ የምንጠብጥቅመሽ ነው። አሁን እኮ እኛን ያዝንሽ፣ አንቺ እኮ አላሽንም። ለራስሽ ቀጭን ሽሮ እንኳን ሰርተሽ መብላት የማትችይ ሴት ሰውን እንደዚህ ብለሽ አትናገሪ አለቻት ሰላምዬ። እኔ እኮ በደንብ አድርጌ አውቅሻለሁ። እንደዛ አይደለም ሲጀምር አባዬ ለማዬ ከቤት እንድትወጭ ሲነግራት ሰምቻለሁ። እና ታዲያ አንቺ እንዴት ነው ዛሬ ብትሄጂ ልጆቼ ይጎዳሉ ሚልሽ? እና እንደዛ ቢልስ? ቆይ ዛሬ ምነው ምን ተፈጠረ ልትይ ነው እያለቻት ነው እንግዲህ አብዬ እንግዲህ ሰላምን የተጨቃጨቀቻት ነው ማለት ነው። በጣም ጭቅጭቅ ይዛለች ማለት ነው። እንግዲህ ምን ታደርጊዋለሽ? ምን ብታደርጊ አይሳካልሽም አብዬ። ከዛ ምጥንና ውሃ ደግሞ የኔ ምስኪኖች መቼም እነሱ ዘና ያደርጋሉ። ከዛ አንቺ ቆይ ግን ዛሬ ልታስጠብቂኝ ነው እንዴ? ምንድን ነው እዚህ አቆምሽኝ? እያለቻት ነው። ከዛም ውሃዬ ይመጣሉ እኮ ዳጣ ከቀረች እንኳ እናታን ይመጣን ስትላት እና ታዲያ የታሉ ማለት ጀመረ። ከዛም እንግዲህ ዳጣ እየሮጠ ትመጣለች። ከዛም እስኪ እዛ እንሄድ እዛ እንጠብቃቸው ስትል ዳጣ መጣች። እንዴ ዳጣ መጣሽ እንዴ? ወይዬ ግን ለምንድን ነው እስካሁን ያስጠበቅሽን? ምንድን ነው ያስጠበቅኳችሁ? ዶሮ ነው በግ? ዶሮዎችማ ሁሉም ተሰብስበው የባል ወጥተዋን አለች። ዶሮዎቹ እኮ ባይታረዱ አንቺ ስጋት በይም ነበር።
እንቁላል ብቻ በላ ይሻል ነበር። እንቁላሎቹ እኮ የድሮዋ ልጆች ናቸው። ደግሞ እንቁላሎቹ ጫጩት ይሆናሉ። አንቺ አታውቂም። እንቁላል ጫጩት ሲሆን እየታየሽ ታዲያ ዶሮቹ ከየት መጡ አለች ምጥንዬ። ከዛም እንግዲህ ማለቴ ከየት ነው የሚፈጠሩት? እናት ዶሮዎች ናቸው የሚወልዷቸው። አይ እናንተ እስከዛሬ እንኳን አታውቁም ጅሎች። ቆይ አሁን ለምንድን ነው ቁማችሁ የምትጠብቁት? እሺ ናታንስ አብሮ ይመጣን አላላችሁም? እንዲህ አለች ምጥንዬ። እሱ እናንተን መጋበዝ ስልችት ብሎታል አልመጣም አለ። እና ቢጋብዘን ምን ችግር አለ? ክፋቱ እኮ ነው አለች ውሃዬ። እንደውም ሰዎች ሁሉ ካሁን በኋላ ሰዎች ሁሉ ክፉ ናቸው አለች ውሃዬ። ናታን ሰው መስሏችሁ ነው አይደል? ናታን ያልታወቀበት ጨርቅ የለበሰ ሰይጣን የሆነ ሰይጣን ነገር ነው እሺ አለች። እሺ ቆይ እሺ እስካሁን ጠብቀን እሺ አንቺ አትጋብዥንም? እጋብዛችኋለሁ። አሁን ግን ቀለል ያለች ስራ ትሰራላችሁ። ሁለታችሁም አይናችሁን ጨፍኑ። ከዛ እንግዲህ አይናቸውንም ሲጨፍኑ ማለት ነው። ከዛ እንግዲህ እነሱ ያው ናታን እንዲጋብዛቸው ፈልገው ነበር። ከዛ እንግዲህ ዳጣን አንቺ ጋብዥን እያሏት ነው። ከዛ ወደ ሰላምና ወደ አብዬ ስንሄድ ደግሞ አሁንም ጥያቄዋን አላቆመችም አብዬ ማለት ነው። ቆይ ጋሽ የፈለገውን ነገር ቢናገርስ? ቆይ አንቺ ምን አስጨነቀሽ አለቻት። አንቺ ባልሽው ምክንያት ቢሆን ደግሞ ከመሬት ተነስቶ ትዳሬና ልጆችን አስቢልኝ አይልሽም? ነገርኩሽ እኮ የቢ አንቺ ትተሽኝ መሄድ የለብሽም ነው ያለኝ አይደል? ያወራችሁትን ነገር ሁሉ ሰምቻለሁ። ደግሞ እየዋሸሽ እንደሆነ ፊትሽ ያስታውቅብሻል። እማዬ ስመረምርሽ ያን እውነቱን ትናገሪያለሽ። የአንቺ አእምሮ ስንት ነገር ያስባልና የባጤ ቆጡን እየወሰድሽ እየነገርሽ የትዬን አእምሮ አትበክይሽ አለቻት። ለእኔ እናት አንቺ ከኔ በላይ አታስቢላትም። ለምን ደግሞ እንደዛ እንዳልሽ እኔ ያውቃለሁ አለኝ። ገብቶኛል አለቻት። ተይ እንጂ ተይ እስኪ እባክሽ ምኑ ነው የገባሽ? እስኪ አስረጅኝ አለቻት ሰላምዬ። ምናልባት የልጅሽ አባት አላስተዋውቅም ያልሽው ለዛ ነው። ምን አልሽ አንቺ አለቻት። የገዛ አባትሽን እየጠረጠርሽው ነው? ጋሽን ይህን ነገር ያደርጋን እያልሽ እየጠረጠርሽው ነው አለቻት ሰላምዬ። ቆይ አንቺ ግን ምን አይነት ነውረኛ ሴት ነሽ? እኔን የሚሰማኝ የለም እንጂ ቀድሜ ተናግሬያለሁ። ግን ደግሞ አልተውሽም። ለልጆችና ለሚስቴ አስቢልኝ ሲልሽ ሰምቼዋለሁ። የልጅሽን አባት ካወቅሽው አምጪ፣ ያለበለዚያ የሰማሁትን ነገር ለማየ ነው የምናገረው አለኝ። አንድ ነገር ልንገርሽ፣ ይህንን ለማድረግ ልብ የለሽም። ሰላም ከጋሼን ያረገዝሽው ንገሪያትና ይኸውልሽ ጋሼ ከዚህ ቤት ነው ያስወጣሽ። እህትዬ ግን ነፍስሽን ከስጋሽ ነው የምትለይልሽ። የልጅሽን አባት አምጪው፣ ምንም ቢሆን አልለቅሽም። እኔ ቤ አይደለሁም እና ደግሞ እኔ የማላውቀው ብዙ ምሳሌው ነገር አለ እዚህ ቤት። አንቺና ዳጣን የምለቃችሁ እዚህ ቤት ስትወጡ ነው አለቻት። ከዛም እሺ የፈለግሽውን ነገር አድርጊ እሺ ብላ ሰላምዬም ትታት ሄደኝ። አቤት ያብዬ ተንኮል፣ አቤት ያብዬ ተንኮል። ፈጣሪ አምላክ እንደ ሀብዬ አይነት ተንኮለኛ ሰዎች ይጠብቀን። በጣም ተንኮለኛና ተንከሴስ ነገር መርማሪ ናት። ከዛ ወደ ውሃዬ ስንሄድ ደግሞ ውሃዬ በጣም የዋህና ደስ የምትል ልጅ ናት። ምጥንም እንደዛው። ከዛ እንግዲህ አብዬ በጣም ተንኮሏ አላለቀም። ከዛ መጣይና ደግሞ አይቼው አብዬ የምትባል ናታንን እኔ የምለው መቼ ነው ወደ ኩሪፍቱ የምንሄደው? እኔ እናንተ ምንዝናናው ብላ ቆጭ። እንግዲህ እሱ እንግዲህ ዳታን ነው የሚወደው። እሷ ግን ለምንድን ነው እዛ ማን ሄደው? ለምንድን ነው እዚህ ማዝናኛ ማን ሄደው? እንደው በግድ በቃ እንግዲህ ሴት ልጅ እንደዚህ ወንድ ላይ ሙጭጭ ስትል በጣም ያስጠላል። በጣም ነው የሚያስጠላው። ኧረ አብዬ በጣም ያስጠላብሻል። በጣም ነው የሚያስጠላብሽ። ሴት ልጅ እንዴት እንደዚህ ወንድ ላይ ሙጭጭ ይላል? ራሱ ወንድ እንትን ሲል ነው እንጂ ሴት እንዴት ኧረ ባህላችንን ማታበላሽ አንቺ አብዬ የምትባይ። ከዛ ደግሞ ወደ ወይዘሮ ማርታ እና ወደ አቶ ደረጀ ስንሄድ በጣም ደስ የሚሉ ባልና ሚስቶች ናቸው። ከዛ እንቅልፍ ወሰደሽ እንዴ? ለመተኛት እየሞከርኩ ነው፣ አድካሚ ቀን ነበረ አሉ ወይዘሮ ማርታ። እኔ የምልሽ ለምንድን ነው ያን ልጅ አሰሩት አይደል? አርጅን ነው? አዎ ፈቱት። ታስሮ ነበር መስሎኝ ነበር። እንግዲህ ምን ይደረግ የቤ አባ
የሚሰጧትን ካሳ መቀበል ፈለገች። እሷ ማን አዘዛት? ከዚህ በኋላ ፊት የመቶ ቆመ ብታይ ጸቤ ከእሷ ጋር ነው የሚሆነው። ረደሬ እንደው እናቷ አሳዘነችኝ እኔንም በጣም። ከዛም እንግዲህ አንቺም እኮ እናትየዋን እሺ ማለት አልነበረብሽም። እኔ ጋ እኮ መታ እኮ እግር ላይ ወድቃ ስትለምነኝ አይቻልም ብዬ ነው የመለስኳት ብለው አቶ ደረጀ። ከዛም ወይዘሮ ማርታ እኔ እኮ አላስችለኝ አለ። የእናት ነገር ገና እኮ 3 ዓመት ይታሰራል ነው ያለችኝ። የእናት ነገር ሆኖብኝ ነው ሲሉ ሲያንሰው ነው። ሴት ልጅ እኮ ነው ላይ ነው እጁን ያነሳ። ይሄ ቀላል ነገር አይደለም። በነገራችን ላይ አቶ ደረጀ ቢጠፈጥፋት ራሱ ከዛ በላይ በጣም ደስ ይላል። አብዬ የምትባል ተንኮለኛ ናት ልጅ ማለት ነው። ይሄ በጣም ከባድ ነገር ነው። ነገ እናት አባቱን እጅ ያገኛቸዋሉ። ከዚህ በኋላ ልጅ ላይ ቢደርስ ንግግሩ ከኔ ጋር ይሆናል። አደሬ በቃ ተረጋጋ፣ አታካብደውም። ይህን ሁላችንም ያለፍንበት ነው። እንግዲህ እሷ እንግዲህ እሱ አቶ ደረጀ እንግዲህ ለልጁ እንደዚህ ይቆረቆራል። እሷ ግን ሌላ ሴራ እየመረመረች ነው ማለት ነው። ለምን ሰላምን የልጅሽን አባት ካላመጣሽ የኔ አባት የልጅሽ አባት ልትላት ትንሽ ያልቀራትም ማለት ነው። እንግዲህ በጣም ከባድ ነው የዝች ያብዬ ነገር ማለት ነው። ከዛ ሰላምና ናታን በየቀኑ የማይሆን ጥያቄ እያነሱ እያስጨነቁኝ ነው አለችው። ዳጣን ደሞ ላቶ ደረጀ ከዛ እንደውም አባዬ ሳይጠረጥሩ ሁሉ የቀረ አይመስለኝም። ምንድን ነው የሚጠረጥሩት? ቆይ ማርታ ጠይቀሻለች? ማርታም እንደዚህ ብላ ጠይቀሻለች? አረ ማርታ አልጠየቀችም። እየጠየቁኝ ናታንና ሰላም ናቸው አለች። ከዛ ደግሞ እቺ አብዬ ማለት ነው ከማን ጀመርት? እኔ ጓደኛዬን አልመታም አለሽ ምጥን። ከዛ ምጥንዬ ከዛ አዎ እኔም ጓደኛዬን አልመታም ለምን ከአንቺ ጋር እንጫወትም አሏት። አንቺ እሷ እኮ ትልቅ እየናታች ያትም አለች ምጥንዬ። ሆና ባለፈው እንደውም ከዚህ ጋር ተሸክሜ እዛ ጋር ድርሻታለሁ እሷን እንምታት አሉ። ቆይ በቃ ልላካችሁ ብላ የት ሰላም ጋር እንግዲህ ሰላም ጋር ልላካችሁና የልጅሽ አባት ማን ነው በሉ ጠይቁልኝ ብላ ትልካቸዋለች። ከዛም ሳይጠይቁላት ሲመለሱ በጥፊ መታቻቸው ማለት ነው። እንግዲህ አብዬ ተንኮል መቼም ማለቂያ የለውም እና አብዬ በጣም ከባድ ሰው ነች። የውሃና የምጥን የዋህነት ደግሞ በጣም ነው ደስ የሚለው። የአቶ ደረጀና የወይዘሮ ማርታ ደግሞ በጣም ነው ደስ የሚሉ ጸባያቸው። እንዲሁም ናታን እንግዲህ እዚህ ድራማ ላይ ተንኮለኛ አብዬ ናት ማለት ነው። እና ፈጣሪ አምላክ ከእንደ አብዬ አይነት ተንኮለኛ ሰው ይጠብቀን። እና ስለነበረን ቆይታ ሁላችሁንም አመሰግናለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። የምንወዳትን የኢትዮጵያ ማሏን ገነት ዳሯን እሳት ያድርግልን። እኛንም በያለንበት ፈጣሪ ይጠብቀን። ፈጣሪ አምላክ ወጥቶ ከመቅረት እየሰውረን። ሁላችንንም ሀሳባችንን አሳክቶ በሰላም ለሀገራችን ምድር ያብቃን። ሀገራችንን ሰላም ያደርግልን። አመሰግናለሁ ስለነበረ ቆይታ። ሁላችሁም ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።